ሰላም እንዴት ናቸው ጓደኞቼ? ነው ያለሁላችሁ። እንግዲህ ቸራን በነጭ ወሬ መጣለች ማለት ነው። እንግዲህ ዛሬ በቃ አልቅሽ አልቅሽ ይላታል። ማልቀስም ፈለገች፣ በጎቹንም ፈራች። ልጁን ለማሳየት ነው ምናምን ትላለች ማለት ነው። የምን ልጅ ነው የምታሳይ? የሰው ልጅ እየተከራየሽ እያመጣሽ ህዝብ ላይ እየተወንሽ ማለት ነው። ሳትወልጂ ወለድኩ ያልሽው፣ ሳታረግጂ ያረገሽው ያልሽው፣ እንዳንቺ አይነት ውሸታም አስመሳይ እዚህ ምድር ላይ አለ እንዴ? ውሸት እኮ መልክ ቢኖረው ማለት ነው ሩታ ነው የሚመስለው። እዚህ ጋር እኛ ስለ አይፎን አናቅም እንዴ? ስለ አይፎን ቅንብር አናቅም እንዴ? እኛ እኮ ገዝተን ከአንቺ በፊት አይፎን ይዜ ከዛ በኋላ ነው ለአንቺ አይፎን ገዝተን የሰጠ ነው ማለት ነው። ወይ አታስታውሽም እንዴ? የማን ስልክ ነው በእጅሽ ላይ ያለ? ነላሜ ቦራ አይደለም እንዴ የገዙት? አይፎን ምን እንደሚያቀናብር እኛ አናቅም እንዴ? ፎቶሾፕ አምጥተሽ ኮሜዲረሽ ስር ለጥፈሽ ህዝብ ላይ የተጫወትሽው እርጉዝ ነኝ ብለሽ እና ባዶ ሆድሽን ውጪ ስትባይ እኛ በቃ እዚህ ስናስቸግርሽ ደመቁ በወዳ ጨርቅ ነው ይዛ የምትዞረው ልጅ አይደለም ስንል ፎቶሾፕ እኮ ኮሜትሬ ስር እኮ አምጥተሽ የለጠፍሽ እኮ ጀግና ነሽ አንቺ። እንዳንቺ አይነት ውሸታም አለ እንዴ? እኛ አናቅም እንዴ ይሄ ፎቶሾፕ እንደሆነ? ነላሜ ቦረማ መቼ ያውቃሉ? እኛ በደንብ ያስጠነቅቀን እናውቃለን ማለት ነው። የመዳም ቅመሞች በደንብ እናውቃለን የአንቺ ውሸት ማለት ነው፣ ከመጀመሪያ እስከ መጨረሻ ማለት ነው። የመጣሽበትም ወደ ሶሻል ሚዲያ በውሸት ነው። ፍቅር ሳይዝሽ ፍቅር ይዞኛል ብለሽ ታውነሽ ነው ህዝብ ላይ የገባሽው። ልብስሽ አርተፊሽ፣ ጸጉርሽ አርተፊሽ፣ ከንፈርሽ፣ ሁሉም ነገር አርተፊሽ ነው። ሆድሽ አርተፊሽ፣ እርግዝናሽ አርተፊሽ፣ ልጅሽ አርተፊሽ። የሰው ልጅ እያመጣሽ ለእናት ውስጥ ዩቱብ ከፍተሽ ስጪ፣ ትስራ፣ እሷ ጥሩ ብር ታገኝ። እንዳንቺ እንደዚህ ህዝብ ላይ እሷም ትተውን እስቲ እንዴ። ሰው ልጅ በብር እየገዛችሁ እያመጣችሁ ነገር ለምን አላችሁ? እኛ ዝም ብለ ስናያቸው እንደ ያንቺ መውለጃ እውነት መሰለሽ እንደ እንጂ ቆሻሻ አናቅሽም እንደ እኛ በአንቺ አካባቢ ራያሱ ያሉ እኮ እንዳልወረሽ ለእኛ ይነግራሉ ማለት ነው። አንደኛ ነገር ደግሞ ኦዲሽ ደግሞ በአይፎን እኮ አቀናብረሽ አሳብደሽ ኮሜንትሬሽ ስር እንደለጠፍሽ እንዳትረሺ። ስለዚህ አትግማሚ፣ በቃ አትግማሚ። የሰው ልጅ እያመጣሽ እኔ በልጄ ምክንያት ነው የምንገናኘው፣ ልጃችን ነው የሚያገናኘው። ይሄ ነጭ ወሬ ነው። እሱ ስር እያደርሽ እየተሸጎርሽ ህዝብ ላይ እየመጣሽ እየተወንሽ ማለት ነው። እስከ መቼ ነው እንደዚህ የምትጃጃይ አንቺ ቆሻሻ ቦርኮ ሴተኛ ዳሪ? እስከ መቼ ነው ወዴስ የምትዋሽ አንቺ? ደግሞ ምን ሆነሽ ነው? እስቲ ምንድን ነው የሚያስለቅስሽ አንቺ ደንቆሮ ደደብ? እኔ ምን እንደሆነ ያላቅም። ኦሬዲ ሰው በቃ ይሄ የተሰባበረ እንግሊዘኛ ከየት እንደምታመጪ ከወሮል ፊልም ላይ ይዘሽ እየመጣሽ ማለት ነው። ምንም ማቁ እነዚህ ላሜ ቦራ ላይ ቢሲዲ ማቁ ልጆች ላይ ትጫወቻለሽ ማለት ነው። ቆሻሻ። እስቲ የኢትዮጵያ ህዝብ ይፍረድ። ይሄ እርግዝና ነው ብሎ ለካ ሶሻል ሚዲያ ላይ ያለ ሙሉ ህዝብ በግ ነው። የደመቁ በጎች ሳይሆን 300,000 አንቺ የሚከተልሽ በግ ነው። ፎቶሾፕ እንኳን ማያቅ ህዝብ እኮ ነው ይሄ። ስኪን ህዝብ እኮ ነው። ኢትዮጵያ ህዝብ ሞኝ ነው። እኔ ግን በደንብ አስጠነቅቃቅሻለሁ አንቺ ደነዝ ደንቆሮ ማለት ነው። ከመጣሽ ቀን ጀምሮ በነጭ ወሬ መጣች ቸራን እያልኩሽ ይሰራብሻለሁ። አንቺ መቼም አትሰሚም ደደብ ስለሆንሽ ማለት ነው። አንቺ የሚከተልን በግ ስለሆነ አንቺም ደግሞ እነሱ ላይ ፍየል ነሽ። እነሱ ደግሞ አንቺን ከስር የሚከተሉ በጎች ናቸው። ምንም ማቁ የገጠር ልጆች ማለት ነው። ቲቪ አይቶ ማቁ ከጫካ ውስጥ የመጣ ህዝብ ነው አንቺ የሚከተለው እንጂ እኮ የአዲስ አበባ ሰው የአራዳ የተማረ ሰው አንቺ መች ይከተላል? እንዳንቺ አይነት ደደብ የ6ኛ ክፍል ተማሪና ያልተማሩ ብዙ ነው አንቺ የሚከተሉት። ስለዚህ ደመቁ ውስጥ ምንድን ነው የሚያስለቅሽ ዛሬ? ተናገሪ እስቲ ምንድን ነው የሚያስለቅስሽ? እና ላሜ ቦራ ቆራርጦ ነው የሚጥሉሽ። እንዳታለቅሽ ተብለሻል። ወደ ሶሻል ሚዲያ ስትመጪ መቼም ስሚ፣ እነሱ የሚሉሽ ማለት ነው ይሄ ሰልባጅ ገዝተው የሚልክልሽ ህዝብ ይጠፋል። እያለቀሽ የምትመጪ ከሆነ ማለት ነው። ቆሻሻ ደግሞ አታፍርም። ልክ እንደወለደ ሰው ሞቹ ይበች ብችሽ ዳብሎስ ወላጅ እስቲ ትክክለኛ እርግዝና ልጅ እንዴት እንደሚያዛዝን ዛን ጊዜ ያስታውቅብሻል።
ወለድኩ ያልሽ እኮ በአንደኛ ቀን ነው ፊቱን ገልጠሽ ያመጣሽው። እስካሁን ፊቱን አታሳይም ነበረ። የራስሽ ልጅ ቢሆን ኖሮ ማለት ነው። ዩቱብ ክፈችለት ለሉሌ። ትክክለኛ ስሙ ደግሞ ሉሌ አይደለም። እኛ እናውቃለን የማን ልጅ ተሸክመሽ እንደምትዞሪ። ምስጢሩን እንጠብቃለን ስንል እንደምንናገር እኮ ነው የምታደርግኝ አንቺ ደንቆሮ ደነዝ። ሰላም በነጭ ወሬ ሰበር ዜና። ዜናችንን አድማጭ ተመልካቾች የሰዓት ዜናችን እንደቀጠለ ነው። በጣም ገራሚና እንግዲህ ከቲክቶክ ዘወር ስል ያየሁትኝ ጉድ የሰማሁትኝ ይችህታችን እንግዲህ ሩታን በጣም ከድሮም ጀምራ የምትጠላት አሁንም የምትጠላት ናት። እኔ ምን እንዳረገቻት ባላቅም ሩታ ሀብቴ ግን ይሄን ነገር እንደዚህ ህዝብ እንዲጠላት ያደረገችው በየቲክታከሩ እየገባች ማይክል ጃክሰንን የሚሰርቡትን ሪፖስት እያደረገች መሆኑ እየታየ ነው። ታዲያ ይሄንን እንደዚህ የሚሰርቡትን ባልሽን መልኩን ቅይር አድርገው ሲሰርቡት አንቺም ሪፖስት እያደረግሽ ላይክ እያደረግሽላቸው ስታልፊ እንዴት ህዝብ ባይሰርብሽ ነበር የሚገርመኝ ሲሉ የማይክል ጃክሰን አድናቂዎች ሩታ በጣም ኃይለኛ በጣም እባብ ሰው ናት ሲሉ እነ መርካቶ የምገልጠዋል። ዜድዬ ነገ ምርጥ ዜና ነው የምንጠብቀው። እንደ ተከታዮች አጋጭሊ ብላይ ነው ብለሽ በአብርሽ ቀልድ አላቅም። እኔ ከሆደንሶች እሳደባለሁ። እሷ እዚህ እየሄደች ላይክ ታረጋለች። ይቺ እስስት ብላለች ማለት ነው። እስስትማ በጣም ቦታዋን የምታቅናት። የሩታ ግን በጣም ተለየ። እንዴት ባሌን ምንም ቢሆን አንድ ቀንም ቢሆን አብሬው አድሬ አካላቴን ያሳየሁትን ወንድ እንዴት ማንም ሲሰርበው የማንም ውርጋጥ በቲክቶኩ ሲሰርበው እንዴት ሩታ እየሄደች ሪፖስት ታደርጋለች በማለት አሁንም የማይክል ጃክሰን አድናቂዎች ነገሮቹን እያቀጣጠሉ መሆኑ ተሰማ። ታዲያ እኔም ከነሱ ጎን ነኝ። ምክንያቱም የፈለገው ነገር ቢሆን እንዴት የልጅሽን አባት ነው ካልሽ እንዴት እንደዚህ እየሄድሽ ትሰርቢዋለሽ? በዛ ላይ ደግሞ አንቺ እንደተሰደብሽው ማወቅ አለብሽ። በዛ እያለ እየቀጠለ አንቺ ግን እንደምትወጂውና እንደምታፈቅሪው ትናንትናና ከትናንትና ወዳ እያሳየሽ ያለው ሪያክሽን ግን ህዝቡ ዘንድ ተቀባይነትን አላገኘም ስልሽ ከዚሁ አስረግጬ እነግርሻለሁ። ሩታ ግን በጣም ነው የምታሳፍሪው። እኔም በጣም አዝኜብሻለሁ። እንደዚህ አይነት ሴት አትመስልኝም ነበረ። እነሱ እንኳን ጧት ማታ እንደ ስስት ቢቀያየሩ አንቺ ግን እንደዚህ ማድረግ አልነበረብሽም። አንደኛ ፌመስ ነሽ፣ አይተሽ እልፍ ማለት እኮ አለ። ግን የውልሽ እነሱ እንደዚህ የሚሳደቡት አብርሃም ታደሰን እነ ትክክል የሚሳደቡት አንቺ በምታረጊው ሪፖስት ነው። ሪፖስት አረግሽ ማለት እንደሰደብሽው ነው የሚቆጠረው ሲሉ የማይክል ጃክሰን አናብስቶቹ ተናገሩ። ማይክል ጃክሰን አይሞቀው አይበርደው፣ በየትም ሄደ በየትም ተወዳጅ ፈገግታው ብቻ ማራኪ የሆነው ማይክል ጃክሰን የተለያየ ስም ቢሰይሙትም ግን እሱ አይሞቀኝ አይበርደኝ ብሎ ዛሬም ሶሻል ሚዲያውንና ቲክቶኩን እያንቀጠቀጠው ይገኛል። በጣም ነው የሚያሳዝነው። ዛሬ የነጭ ገበያችን ውሎ ይሄን ቢመስልም ግን ቲክታክ ላይ ሩታን እየሰደቧት ቢሆንም ይችሊ ግን ምንም ቢሆን እኔ የሩታ ልጅ አልወለደችም አላምንም እያለች እኔም እመኝ እላታለሁ አላምንም ብላ ብዙ ጊዜ ቪዲዮ የምትሰራ ልጅ ናት ማለት ነው። ስለዚህ ለሩታ ሀብቴ ይሄ ቪዲዮ ይድረስ። ምክንያቱም የእናትነት ክብርን የእናትነት ውለታ እንደዚህ ከሆነ ባይወለድ ቢቀርስ ስል እኔም አሳሰብኩኝ። ምክንያቱም በአሁን ሰዓት ሩታን እያዩ እኛ ወደ ገዳምና ወደ ተለያዩ ቦታዎች እንገባለን እንጂ በጭራ ወንድ ጋር አንጠጋም እንደ አብርሃም ያለ እያሉ ነው። ሩታ እንደበደላት እያሳየ ስለሆነ ማይክል ጃክሰን ግን ማንም ሰው እንደሚለው እንደሚያወራው ሳይሆን አብርሃም ታደሰ ማለት ንጹህ ሰው መሆኑን እነግርሻለሁ። ሩታ ሀብቴ ላንቺ